ቀደሙ የዚህ ሀብት ሙሉ ወራሽም ሆኖ እኔ ነኝ። ይሄን እንኳን በፍጹም እንዳታስቢ። ዋናው ነገር እህቴ ሰላም ትሁን። አንተ ግን በሁለቱም መንገድ መሸነፍ ስለማይቀር በጊዜ ጓዝን ጠቅልለህ ብትወጣ ይሻልሃል። በመጨረሻም እንግዲህ ሉላ እነ እኩቻና ሳሮን ማለት ነው አንድ ባንድ ሚስጥሩን ስላወቁ በቤት ውስጥ ቁጭ እንዳሉ እንግዲህ ነይ ብለው እሺ ሉላ እንዴት ነሽ ብላ ኩቻ ስትላት ምን አልሽ አለቻት። እንዴ ሉላ ነው ያልኩሽ ስለ በቃ ይሄ ነገር ታውቋል ማለት ነው አለች። አዎ እንደታወቀ አላወቅሽም እንዴ? ይልቅ አሁን እኛ ልንረዳሽ እንፈልጋለን። ስለዚህ ምንድነው የሆንሽው? አንድ ባንድ ንገሪን። ቤዛ የት ነው ያለችው? ቤዛ ያለችበትን ልትነግሪን ትችያለሽ? ምክንያቱም አንቺንም ልንረዳሽ እንችላለን ብለዋታል። እሷም እንግዲህ ቤዛ እኔ ያለችበትን አላቅም፣ ቲጂ ነበረች አግታት የነበረችው። ቲጂም ደግሞ ከቲጂ አምልጣለች ነው ያለችን። ቲጂም አሁን ያለችበትን ቦታ አታቅም፣ ያለችበትን ቦታ እያለች ነው ማለት ነው። ስለዚህ አሁን ሳሮንና ኩቻ በጣም ለቤዛ እንደሚያስፈልጓት ነው። ምክንያቱም በጣም ቤዛ ለነሱ ጥሩ ሰው ስለሆነች፣ በተለይ ሳሮን በቃ ጠርታ አጠግባትም። ምክንያቱም ቤዛ በጣም ጥሩ ልጅ ስለሆነች ማለት ነው። እና አሁን ያለችበትን ለማግኘት እንግዲህ እየተሯሯጡ ነው ማለት ነው። ቤዛ እንትን ሉላም አሁን እህቷ ደና እንድትሆንላትና በደና እንድትገኝላት በጣም እያሰበች እየተጨነቀች ነው። ያክስቷ ህመም እንዳለ ሆኖ ማለት ነው። ምክንያቱም ሉላ በጣም የምታሳዝናት ላክስቷ ህመም ብላ ማይወጣ አዘቅት ውስጥ ገባች እና አሁን ደግሞ እህቷ ደግሞ በመጥፋቷ ደግሞ ሌላ ችግር። ስለዚህ አሁን ሱራፌል በጣም ገንዘብ ወዳድ እንደሆነ ሁሉም አውቀውበታል ማለት ነው። ምክንያቱም ሱራፌል አሁን ገንዘብና ገንዘብ ብቻ እንጂ ለቤዛ ምንም አይጨነቅም። እስቲ አካሉ ናት፣ ፍቅረኛው ናት። ከዚህ በፊት ሁሉን ነገር አሳልፋ ለሱ ሰታው ነበር። በመሃል ሲጣሉ ምን ሲሉ ያለው ነገር ሁሉ ደስ ስላላት ነው ወደ ራሴ አዞርልኝ ያለችው። እውነት አንተ የምትወደኝ ከሆነ ፍቅር ካለብህ ለምን መልሰ አታዞርም ስትለው እሺ ብሎ እንድታምነው ብሎ ነው ያዞርላት ማለት ነው። እንግዲህ ደስ አላለውም ማለት ነው። ሀብቷንም ሲያዞርላት መልሳ ወደ እኔ ማዞሯ ስለማይቀር ልቧ ውስጥ ገብቼ ልዘፍዘፍ ብሎ ነው እንጂ ሱራፌል እውነት ቤዛን ወዷት አይደለም ማለት ነው። እና አሁን በጣም በሚገርም ሁኔታ ሳሚ ኩቻና ሳሮን ግን በጣም የሚገርሙ ሰዎች ናቸው። በጣም ጥሩ ሰዎች። አንዳንድ ጊዜ መቼም ለየዋህ ሰው እግዚአብሔር ያዘጋጃል። ማናት ቲጂ ሱራፌልና ዶክተሩ ሆነው ለቤዛ መጥፎ ሲሆኑ እግዚአብሔር ደግሞ ሳሚንና ኩቻንና ሳሮንን ደግሞ አስቀምጦላታል ማለት ነው። ምክንያቱም በእነዚህ ሶስት ሰዎች እንግዲህ ትገኛለች ብለን ተስፋ እናደርጋለን። እንግዲህ አሁን ሱራፌል ደውሎ ሰዎቹን አስቀምጦ ሆስፒታልም ሊሆን ይችላል ያለችበትን ቦታ በደንብ ፈልጉ፣ ግን እናንተ ስታገኟት ማንም ሰው እንዳያቅ ብሏል ማለት ነው። ይሄ ማለት ምን ማለት ነው? አሁን እሱ ሰው መላክ ነው ያለበት፣ ራሱ መፈልግ ነው ያለበት። አንደኛ ፖሊስ ጣቢያ አልሄደም፣ ምንም ነገር አላደረገም። ግን እነ ሳሚስ ፖሊስ ጣቢያ ሄደው አመልክተዋል፣ ፎቶዋን ሁሉ ለመለጠፍ ተዘጋጅተዋል። ይሄን ሁሉ ሲያደርጉ ሱራፌል ግን ሰዎች ቀጥሮ በገንዘቡ በቃ ፖሊስ እንትን ሆስፒታልም ሳይቀር ፈልጓታል። ሆስፒታል ለመሆኑ እንግዲህ ከዶክተሩ ጋር የተነጋገሩት አንድ ሚስጥር አለ ማለት ነው። እንዴት ሆስፒታል ሊል ቻለ? ምናልባት እኮ ሴትዮ ከታገተችበት ጠፋች ነው የተባለች እና ቲጂ ለነገሩ ሳትነግረው አትቀርም። መኪና ገጭቷታል ምናምን ሳትለው አትቀርም። ግን ሆስፒታል ቢሆን እሱ ራሱ ሄዱ ማይፈልጋት እንዴት ሰው እንዲፈልጋት ያስደርጋል? በጣም የሱራፌል ነገር እያስጠላኝ ነው። ድሮም አላምነውም እኔ መጀመሪያውንም ይሄ ሰውዬ ምንም ለቤዛ ፍቅር እንደሌለው እንዲሁ ያስታውቅ ነበረ። አሁን ደግሞ በጋድ ታወቀበት። በቃ ጭም ብሎ ተገፈፈ ማለት ነው። እና በሚገርም ሁኔታ ይሄንን ካወራ በኋላ ግን ለምንድን ነው ግን ለሳሚ ያልነገርኩት? ወይ ለሳሚ ወይ ለቲጂ ከሁለት አንዱ መናገር አለብኝ። ይሄን ነገርማ ዝም ማለት የለብኝም ማለት። ለነገሩ ቲጂ የምታውቃት ናት፣ ራሱ አይደለች ሉላን ያስገባቻት። ስለዚህ ሳሚ ይሻለኛል ብሎ ለሳሚ ሁሉን ነገር ሲነግረው፣ ሳሚ ግን በጣም በሚገርም ሁኔታ ትግስት የለውም። ሳሚ ግን እዚህ ጋር ሳሮን እዛ ቤት እንድትቆይ ማድረግ ይችል ነበር።
ስለዚህ ሳሚን እፈልጋለሁ ብሎ ጠራው። መጣ፣ ተገናኙ ከሱራፌል ጋር። ከዛም እንግዲህ እንደዚህ የውልህ ቤዛ ሳትሆን እኮ ሉላ የምትባል ልጅ ናት በቤዛ ቦታ የመጣችው በጣም በሚገርም ሁኔታ ብሎ ሲለው ምንም አልገረመውም። ከዛ ሳሚ ዝም ሲል እንዴት ዝም አልከኝ? እንዴት አይገርምህም ሲለው እንዴት ይግረመኝ አውቄው ነበር አለው። ማን ነገረ? መቼም ያቺ ቲጂ ነች ምትሆን እያለ ሲል ሳሚ ግን በጣም ከመናደዱ የተነሳ ሁሉን ዘረገፈው ማለት ነው። ከዛም አወኩት፣ በቃ አሁን ማን እንደነገረ አወኩት አለ። ሳሮን እንደሆነች ገብቶታል። ሳሚ ትግስት አጣ። አንተ ምን አረክ? አሁን ከቤዛ ገንዘብ ይልቅ ቤዛ አትቀድምም ወይ? እውነት አፈቅራታለሁ ብለህ ካስብ ለምን ፖሊስ ጣቢያ ሄዳል? አልሄድክም። ፎቶዋን በትናን አልበተንክም። ምን አደረክ? ስለዚህ አንተ የምትፈልገው ቤዛን ሳይሆን ብሯን ነው። ስለዚህ በጣም ተሳስቻለሁ። አምኜ ነበር ሱራፌል በጣም ጥሩ ሰው ነህ ብዬ እስካሁን ድረስ ላደረኩ ሁሉ ይቅርታ ጠይቄ ካንተ ጋራ በቃ አምኜ ነበር፣ ግን አንተ በጣም መጥፎ ሰው ነህ። አሁንም ከገንዘቧ እንጂ ቤዛን አትፈልግም። የት እንደወደቀች ሳታቅ አንተ እንዴት እንደዚህ አይነት ስራ ትሰራለህ? እኛማ አንተ በቃ ተመልሰ እውነትም ተጸጽተ ጥሩ ሰው ሆነህላታል ብለን ነበር። አሁን ግን እኛ ከቤዛ ጎን ነን። ምክንያቱም ይሄው ፖሊስ ጣቢያ ሄደን ፖሊስ አመልክተናል። እንደገና ደግሞ ፎቶዋንም አሁን በየቦታው ለጥፈናል። እኛ እንሻላለን ካንተ ብሎ ቆሌውን ገፈፈው ማለት ነው። ሱራፌል በጣም ነው የተናደደው። ወይኔ አለ። እኔማ ይሄ ገንዘብማ ለማንም አይሆንም ከኔ ውጭ አለ። አሁን በቃ ሉላ እህቷ ሳትሆን ሌላ ሰው ልትሆን ትችላለች እና ቤዛ ካልተገኘች ሉላ ከምትወስደው ብሩ የኔ መሆን አለበት በሚለው ነው አሁን እያስመሰለ ያለ፣ ለማስመሰል እንኳን የሚሞክረው ማለት ነው። ግን አሁን እሱ ሚስቱ ጠፍታበት ያን ያህል የኔ ፍቅር የኔ ውድ እያለች ያን ሁሉ ነገር ስታደርግለት የነበረው ሀብቷን ሁሉ ወደ እሷ ዞራለት የነበረችው ልጅ እንዴት እንደዚህ አይነት ነገር ሲያደርግ ዝም ይባላል? እውነት ሱራፌል ግን ምን አይነት ባለጌ ሰው ነው? ይሄ ሱራፌል ማለት የዶክተሩ ትክክለኛ ታማኝ ቅጥረኛ ነው ማለት ይቻላል ማለት ነው። ምክንያቱም አሁን ሱራፌል ሚስቴ ጠፋች ብሎ እንኳን ሪፖርት አላደረገም። ጭራሽ ሉላ ጋር ሄዶ ሁሉ ነገር እንደታወቀ ነገራት። አዎ እኔም ነግሬያቸዋለሁ አለችው። ከዛ በኋላም ያቺ ሳሮን ናት የተናገረችው እያለ ሲል በቃ እኔም ነግሬያቸዋለሁ አልኩ፣ ሁሉን ነገር አውቀውታል፣ ከዚህ በኋላ ምንም የሚደበቅ ነገር የለም አለችው። ከዛ ላይም ሆነ ይሄ ገንዘብ ወደ እኔ ታዞሪልኛለሽ እያለ ሲለት 5 ሳንቲም አላዞርም፣ እህቴ ሳትገኝ ምንም ነገር ልረዳህ አልችልም ብላ ጥላው ሄዳለች ማለት ነው። ከዛም በሯን ዘግታ ቁጭ ስትል ለማስፈራራት ይሁን ምን ይሁን ክፈች እያለ ቢያንኳኳም ዘግታበታለች፣ መሽቶም ስለነበር ማለት ነው። ከዛም እንግዲህ ቲጂ መቼም ተስፋ አትቆርጥም። ቆሌ ቀጥ ብላ እንደገና አሁንም እዛ ቤት ተመልሳ መታለች። ስትመጣ ሱራፌል በሩ ላይ ሆኖ በቃ ባደረገው ነገር እየተጸጸተ እነ ሳሚን እንደዚህ ማወቃቸውም በአንድ ጎን ደስ ብሎታል፣ በአንድ ጎን ደግሞ ከእንትን ብሏል። እሱም ደግሞ ቲጂ ስለምታወራለት ከቲጂ ከሚሰማው እኔ ቀድሜ ብነግረው ይሻላል ብሎ ነው እንጂ ሱራፌል ይሄን ሚስጥር ማውራት ፈልጎ አልነበረም። ግን ቲጂ ቀድማ ከነገረችው ሳሚ አይለቀኝም ብሎ ስለሚያስብ ነው። ምክንያቱም ሳሚ ምንም ቢሆን ቤዛን በፍቅረኛ እንኳን ባይወዳት በእህትነት በጣም ስለሚወዳት የዋህነቷ፣ በቃ ሁሉ ነገሯ ለሰው ልጅ ያላት ሩህሩህነቷ በጣም ብዙ ነገሯ ስለሚወዳት ሳሚ በቤዛ ከመጡበት ማንንም ቢሆን እንደማይምር እያቃል። ስለዚህ ቲጂ ደግሞ ወሬኛ ስለሆነች አንዱ ጋር ማነካካት ስለምታቅ ቀጥ ብላ ደግሞ አሁን ስለምታቅ ሱራፌል ቲጂ ከምትቀድመኝ እኔ ልቅ ደግሞ ብሎ ነው ያወራው እንጂ ፈልጎ ማውራት አልነበረም ያቺ ገንዘብ እጁ ላይ እስክትገባ ድረስ። ከዛም እንግዲህ ወደ ቲጂ ናት። ቲጂ ደግሞ አሁን ቀጥ ብላ ወደ ሱራፌል ጋር ሄዳለች። ሱራፌል በነገሮቹ ሁሉ ተናዶ መጠጡን እየጠጣ እያለ ቲጂ መጣለች ማለት ነው። ቲጂ መጣችና እንግዲህ ያለውን ሁኔታ ሁሉ ስታወራ ምን ፈልገሽ መጣሽ? በቃ እርዱኝ፣ ምንም በቃ አቃተኝ ብላ ስትል እኔ ምንም ነገር ልረዳሽ አልችልም፣ ሉላ የለችም ስትለው መጣች። ምን ፈለግሽ አለቻት። ሉላ የዚህ ቤት እኮ ያስገባውሽ አንቺ ነሽ፣ ላክስትሽም
ኩላሊት ያስፈልጋታል። ስለዚህ እኔ ኩላሊቷን ልሰጣት እኮ ዝግጁ ነኝ። ያንቺ የሰይጣን ኩላሊት አክስቴ ጋር ከሚገባ ቢቀር ይሻላል። ምክንያቱም እንዳንቺ አይነት ሰይጣን ሰው ኩላሊቷ አያስፈልጋትም ለአክስቴ ብላታለች። እና እዚህ ቤት ያስገባውሽ እኔ አይደለሁ እንዴ? እንዴት ትዝምትኛል ስል አላቅም ብላ ቆሌዋን ገፋ አባራታለች ማለት ነው። ሱራፌልም የማዘን ምልክት ግን ይታይበታል። ምክንያቱም ተባባሪው ስለሆነች እንደገና መረጃ ቀድማ ስለምታቀብለው እያዘነላት ይመስላል። ከዛም እንግዲህ ቲጂ ከሄደች በኋላ ሁለቱ ሲያወሩ በፍጹም እኔ እህቴ ሳትገኝ ምንም ነገር ማድረግ አልችልም። እህቴ ሳትገኝ እህቴ አንድ ነገር እንኳን ብትሆን ይሄ የቤተሰቦቻችን ንብረት ስለሆነ 5 ሳንቲም አላቀምስም። እንደውም በጊዜ ጓዝክን ጠቅለ ብትወጣ ይሻላል ብላለች ሉላ። በጣም ነው ያስደሰተችኝ። ወይኔ 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 ሉላ በጣም ነው በቃ አንጀቴን ራስ ያደረገችኝ። በእናታችሁ ላይክ አድርጉልኝ። አረ በእናታችሁ ለሉላ እውነት እግዚአብሔር ግን አንዳንድ ሰው ዘመድ አይጥፋ በእውነት። አሁን እሷ ቤዛ ማንም የላትም ብለው ነበር ሲጫወቱባት ከረሙት። ግን እግዚአብሔር ደግሞ ሉላን እህት አርግቶ አመጣላት። በቃ ቤዛ ብትሞትም አይቆጨንም፣ ምክንያቱም ሉላን ተክታልናለች። ሉላ ደግሞ አሁን ማን ጠላቷ ማን ወዳጇ እንደሆነ የቤዛን አንድ ባንድ ተረድታለች ማለት ነው። ስለዚህ ያው የተለመደውን ፉከራውን ፎክሯል ማለት ነው ሱራፌል። እንግዲህ ቲጂ ናት። ቲጂ አሁን ከሱራፌል ምንም አላገኘችም። እንደገና ዶክተሩም ጋር ሄዳ ነበር። መጀመሪያ ዶክተሩ ምን ፈልገሽ መጣች ሲላት ገንዘብ ካንተ ምን ልፈልግ እችላለሁ ገንዘብ ነው እንጂ አለችው። ዶክተሩ ደግሞ በየሆስፒታሉ ፈልጓት እያንዳንዱ አላገኘዋትም የሚባል ነገር እንዳልሰማ በሁሉም ሆስፒታል ፈልጓት እያለ ነው ቲጂ መጣች። ምን ፈልገሽ መጣች ሲላት ምን ልፈልግ እችላለሁ ካንተ ገንዘብ ነው አስትለው ያው የሆቴልሽና የፍርፋሪሽ መለቃቀሚያማ እሰጥሻለሁ ከዛ ውጭ ግን ሌላ ምንም ልረዳሽ አልችልም ሲላት እንዴት ዝም ብለህ ትተወኛለህ ይሄን ሁሉ ሚስጥር ሰጥቼ ምናምን ብላ ስትለው በፍጹም ይላታል። አንቺ እኮ ሱራፌልና እኔን ልታጋዲ ነበር እኩል ተናገርሽው ለሱራፌልና ለኔ ሲላ ሱራፌል አስጨንቆኝ ነው እኮ አሁንም ቢሆን እርግጠኛ ነኝ ሱራፌል ቤዛን አይወዳትም ገንዘቧን እንጂ ብላ ስትለው እሱማ አውቃለሁ ግን ለምን ሶስታችን አንድ ላይ ተስማምተን ይሆን ስራን ስትል ከዚህ በኋላ እንኳን ሶስትም ብሎ የሚባል ነገር የለም ባይሆን ሁለታችን እንኳን ልንስማማ እንችላለን አላት። ከዛ ማናት እኔ እናንተ ስትለው ኧረ ዞር በይ ወደዛ አንቺ ምን ደሞ አንቺ ምንሽ ነው ደሞ ካንቺ ጋር መስማማው ከሱራፌል ጋር ነው ቀኑ ሊዘገይ ይችላል እንጂ ከሱራፌል ጋር መስማማታችን አይቀርም አሁን በቅርብ ጊዜ ነው ማደርገው እያለ እንግዲህ ሱራፌል የሮቤል ቀኝ እጅ መሆኑን አሳውቋል ማለት ነው። እንግዲህ በጣም በሚገርም ሁኔታ ቲጂም ምንም አላገኘችም። እንደገና እነ ሱራፌልም ጋር ስትሄድ ሉላና ሱራፌልም ቆሎዋን ገፉ አባረዋታል። አሁን የቀራት እነማን ጋር ነው? እነ ሳሚ ጋር ነው። እነ ሳሚ ጋር ደግሞ እንደተለመደው ደግሞ ሄደች። እዛ ስትሄድ ደግሞ እነሱ መጀመሪያ ምግብ እየበሉ እየተፋቅረው እየተጫወቱ ምን እያሉ ነበር። ከዛ ደግሞ ወጣ ብለው ስለ ፎቶዋን ለጣጥፈው ምን ብለው እቤት መጥተው በቃ በምን አይነት መንገድ ነው አሁን እሷ የምትገኘው እያሉ ስለ ቤዛ እያወሩ እያለ ቲጂማ የሆነ ነገር አርጋታለች ብቻ በህይወት በተገኘች እያሉ እያሰቡ እያለ ከቻለች ማለት ነው። ሰይጣን መለካ ሲያሞት ይደርሳል ብለው አሹፈውባታል። ከዛም እንግዲህ ሳሚ እንዳልሞት እንዳትደን አርግቶ ያንን ቁስሏን እያፈራረጠ አንድ ባንድ ያደረግሻትን ተናገሪ የት እንዳለች ተናገሪ እያለ ላለመናገር ብዙ ጥራ ነበር አልቻለችም። መጨረሻ ላይ ግን ከፈለጋችሁ ካገታት ሰውዬ ጋር ልወስዳችሁ እችላለሁ ከዛ አምልጣ እየሄደች እያለ ነው መኪና ሳይገጫት አይቀርምና እንደዛ ነው ነገሩ ብላ ነገረቻቸው። ከዛም በጣም ተናደደ ሳሚ። ግን አሁንም ቢሆን መልቀቅ አልነበረበትም። ያገታት ሰውዬ ጋር ወሰጂኝ ብሎ እውነቱ ማረጋገጥ፣ ሁለተኛ ደግሞ ለማን እንደተናገረች መናገር ነበረበት እና መጨረሻ በቃ በጣም አዝኖ እንደዛ ፍርጥርጥ አርግቶ ቀጥቅጧታል ማለት ነው። እንግዲህ ያው የተለመደውን ጎዳና ላይ ወጣለች ማለት ነው። እንግዲህ ቲጂ የስራዋን አግኝታለች። ከዚህ በኋላ እንግዲህ መቼም አፈር ልሳ የምትነሳ አይመስለንም። እንግዲህ ምናልባት ቤዛ አሁን ዶክተሩ በሚለው ሁኔታ ከሆነ ዶክተሩ እያጣራ ነው እና አሁን ዶክተሩ ሲያጣራ
የሆነ ሆስፒታል ውስጥ እንደታየች ነገሩት እና እዛ ሆስፒታል ውስጥም ያለችው በጣም ኤሲ ውስጥ ናት እና ኮማ ውስጥ ሆናለች ማለት ነው። እንግዲህ ቤዛን እግዚአብሔር ያትርፋት የምትሉ እንግዲህ ላይክ ያደርጉልኝ፣ ጸሎት አድርጉላት እንግዲህ ምክንያቱም የዋህ ምንም አይሆንም። የዋህነቷን አይቶ እግዚአብሔር እንዲያተርፋት ጸልዩ ማለት ነው። ምክንያቱም ቤዛ በጣም ምስኪንና የዋህ ልጅ ናት። እንደገናም ደግሞ ቤዛ ከተገኘችና ከዳነች ደግሞ የሉላን ማክስት ታሳክማለች ብለን እናስባለን። እንግዲህ እነዚህ ሱራፌል፣ ሮቤል፣ ቲጂ ሆነው እግዚአብሔር የስራቸውን እንዲሰጣቸው ጸልዩ። እውነት አሁን እውነተኛ ሰው የለም። በቃ እንግዲህ ከጎን አብሮ እየተኛ አብሮ እየበላ አብሮ እየጠጣ ግን የሰውን ጉድጓድ የሚቆፍር ሰው ነው ያለውና አሁን ሱራፌል ማለት በጣም ባለጌና ገንዘብ ወዳድ ነው። አሁን ለገንዘቡ ብቻ ነው የሚጨነቀው እንጂ ለቤዛ ምንም አይነት እንጥፍጣፊ ፍቅር እንደሌለው ሉላም ተረድታለች። ወዳጅና ጠላቷን የቤዛን ወዳጅና ጠላት እነማን እንደሆኑ አውቃለች። እሱም ቢሆን እነ ሳሮን እኮ በአንድ ሰሞን ቤዛን ለመግደል እኮ ተልከው የመጡ ሰዎች ናቸው። እነሱም ቢሆን ሲሉት እነሱ ተገደው ሊሆን ይችላል፣ አንተም ይሄን ነገር እኮ ልታረገው ሞክረ ነበር ብላ አንገቱን አስደፍተዋለች ማለት ነው። እና በጣም የሚያስጠላ ነው የሱራፌላ ስራ። ግን ቤዛን እግዚአብሔር አዘጋጀ። በቲጂም አማካኝነት ቢሆን የሉላን የቤዛን ንብረት ሉላ እንድትወርስ ይደረጋል። ግን ሉላ ቤዛ ባትሞት እንደምንም አድርገው ሁለት ቢያደርጓቸውና ሁለቱንም በፍቅር ብናያቸው ደስ ይለኛል ብዬ አስባለሁ። እናንተ በዚህ ጉዳይ እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶችዬ። የዛሬው አስተያየቴ ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።